ሰላም ጤና ይስጥልኝ እንደምንላችኋል ወደ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ሚያዝያ 21 ቀን 2017 ዓ.ም ዜና ላፍታ የመረጃ ሰዓታችን ተጀምሯል። የትግራይና የአማራ ህዝቦች ለሰላማቸው በጋራ እንዲሰሩ የሀገር ሽማግሌዎች ማሳሰባቸውን በመኪና አደጋ ህይወታቸው ያለፈውን ባለስልጣን አሟሟት ጉዳይ እያጣራ መሆኑን የኦሮሚያ ክልል ትራፊክ ደህንነትና ቁጥጥር ዋና መምሪያ ማስታወቁን የንግድ ጥሰት ፈጽሟል የተባሉ ከ250 ሺህ በላይ ነጋዴዎች ተጠያቂ መደረጋቸውን የንግድና ቀጣናዊ ትስስር ሚኒስቴር ማስታወቁን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሀና ፍሳ ከናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። የትግራይና የአማራ ህዝቦች ለሰላማቸው በጋራ እንዲሰሩ የሀገር ሽማግሌዎች አሳሰቡ። በሰሜኑ የኢትዮጵያ ክፍል ግጭት ተከስቶ በነበረበት ወቅት ከትግራይ ክልል በግዳጅ የወጣን መኪና ከ3 ዓመታት በላይ በመጠበቅ ለባለቤቱ የመለሱት የሀገር ሽማግሌዎች የትግራይንና የአማራን ህዝብ ወዳጅነት ለመመለስ ሊሰራ ይገባል ሲሉ ተናግረዋል። እርባና ቢስ ባሉት ግጭት ከሁለቱም ወገን በርካታ ወጣቶች ሞተዋል ያሉት የሀገር ሽማግሌዎቹ አሁን ሁለቱም ህዝቦች ለሰላማቸው በጋራ ሊሰሩ ይገባል ብለዋል። በትግራይ ክልል መቀሌ ከተማ ነዋሪ የሆኑት አቶ ህሩይ አብርሃ የሰሜኑ ግጭት በተጀመረ ወቅት መኪናቸው ለግዳጅ እንደወጣ ሳይመለስ መቅረቱን ተናግረው ከብዙ ፍለጋ በኋላ በአማራ ክልል ሰሜን ወሎ ዞን መቄት ወረዳ ፍላቂት ከተማ በህዝብ ጥበቃ ተይዞ እንዳገኙት አስረድተዋል። ወደ ፍላቂት ከተማ ሲገቡ ማህበረሰቡ በልዩ መልኩ እንደተቀበላቸው ተናገሩት። ባለ ንብረቱ ፖለቲካ ነው እንጂ ያጣላን የህዝብ ፍቅር ነው ያየሁት ሲሉም ስለ ማህበረሰቡ ተናግረዋል። የፍላቂት ከተማ የሀገር ሽማግሌዎች በበኩላቸው ዛሬ ላይ ባለቤቱን አግኝተን አደራችንን ማስረከባችን የአማራና የትግራይ ህዝብ ለወደፊት ጥሩ ግንኙነት የሚፈጥር ነው ብለዋል። ይህም በግጭት ምክንያት የተለያየው የአማራና የትግራይ ህዝብ የራሱን ሰላም በራሱ ያስከበረ እንዲሄድ ጥሩ የሆነ በር ከፋች ነው ሲሉም ጠቁመዋል። ከትግራይ የአማራ ህዝብ ንብረት ካለ እኛም ማህበረሰቡን አስተባብረን እናስመልሳለን በሚል እየደወሉልን ነው ሲሉም የከተማዋ ነዋሪዎች ተናግረዋል። ጦርነት ምን ያህል አስከፊ እንደሆነ ባይናችን ተመልክተናል ያሉት የሀገር ሽማግሌዎቹ ይህ ከዚህ በኋላ እንዳይደገም ሊሰራ እንደሚገባ አሳስበዋል። የፍላቂት ከተማ አስተዳደር ከንቲባ አቶ አንደበት ተስፋዬ እኛ በእጃችን ያለ ንብረት እንደመለሰን ሁሉ በተመሳሳይ ወደ ትግራይ የተወሰዱ ንብረቶች ሊመለሱ ይገባል ማለታቸውን በመጥቀስ ዶቼቬሌ ዘግቧል። ይህ ጉዳይ በተለያዩ የማህበራዊ የትስስር ገጾች ላይ ሲጋራ የነበረ ሐሳብ ሲሆን አንዳንዶቹ የከተማዋ ነዋሪዎች የሰሩት መልካም ተግባር ለህዝብ ታላቅ ተስፋ ነው ሲሉ አስፍረዋል። በመኪና አደጋ ህይወታቸው ያለፈውን ባለስልጣን አሟሟት ጉዳይ ያጣራ መሆኑን የኦሮሚያ ክልል ትራፊክ ደህንነትና ቁጥጥር ዋና መምሪያ አስታወቀ። የቀድሞ የስልጤ ዞን አስተዳዳሪና በአሁኑ ሰዓት የማዕከላዊ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ የነበሩት አቶ አሊ ከድር በትናንትናው ዕለት በኦሮሚያ ክልል ሞጆ የፍጥነት መንገድ ላይ በደረሰባቸው የመኪና አደጋ ህይወታቸው አልፏል። አቶ አሊ ከድር ከስልጤ ዞን ምስረታ በኋላ ዞኑን የመሩ 8ኛው አስተዳዳሪ የነበሩ ሲሆን በዚህም ከዳር 2012 እስከ ሐምሌ 2016 ዞኑን በዋና አስተዳዳሪነት መምራታቸው ይታወቃል። ከሐምሌ 2016 ጀምሮ የማዕከላዊ ኢትዮጵያ ክልል ገቢዎች ቢሮ ኃላፊ ነበሩ። ቃላቸውን ለኢትዮጵያ ቴሌቪዥን የሰጡት የኦሮሚያ ክልል ትራፊክ ደህንነትና ቁጥጥር ዋና መምሪያ ኃላፊ ኮማንደር በላቸው ትኪ በፍጥነት መንገድ ከሞጆ ወደ ባቱ ይጓዝ የነበረ ላንድ ክሩዘር ተሽከርካሪ ከሲኖ ጋር በመጋጨቱ የአንድ ሰው ህይወት ወዲያው ሲያልፍ በሁለት ሰዎች ላይ ከባድ ጉዳት መድረሱን ገልጸዋል። አደጋው የደረሰው ከቀኑ 9:20 ሲሆን ላንድ ክሩዘር መኪናው አንዱ የፊት ጎማ ከነሸርኪው ወልቆበት ፊት ለፊት ይጓዝ ከነበረ ሲኖትራክ ጋር በመጋጨቱ ምክንያት መሆኑን ተናግረዋል። በወቅቱ ምንም አይነት ግጭት ሳይኖር የፊት ጎማው የወለቀበትን ምክንያት እየተጣራ መሆኑን ለቴሌቪዥን ጣቢያው ተናግረዋል። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደንፋራ በአቶ አሊ ከድር ድንገተኛ ህልፈት የተሰማቸውን ሀዘን ገልጸው በጽህፈት ቤታቸው ከተካሄደ የአመራሮች ስብሰባ ወደ ስራ ሲመለሱ አደጋው እንዳጋጠመ ጠቁመዋል። በየአካባቢው የሚከሰቱ ግጭቶችን ሁሉ የብሔርና የሃይማኖት ከማስመሰል መንስኤውን ማወቅ አለብን ሲል የሰላም ሚኒስቴር አሳሰበ። የህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የሰላም ሚኒስቴር የ9 ወራት የስራ አፈጻጸም ሪፖርት ገምግሟል። የ9 ወራት የስራ አፈጻጸም ሪፖርቱን ያቀረቡት የሰላም ሚኒስትር አቶ መሐመድ ኢድሪስ
ሚኒስትሩ በበጀት ዓመቱ 25 ሚሊዮን የህብረተሰብ ክፍሎችን ለማወያየት አቅዶ ከ18 ሚሊዮን የሚልቁትን ማወያየት መቻሉን ተናግረዋል። ሰላምን በዘላቂነት ለማምጣት ህብረተሰቡን ማወያየት ቀዳሚ ተግባር መሆኑን የገለጹት ሚኒስትሩ ሁሉንም በሚያግባቡና አብሮነትን በሚያጠናክሩ ጉዳዮች ዙሪያ መስራት እንደሚያስፈልግም አክለዋል። አቶ መሐመድ በየአካባቢው የሚከሰቱ ጥቃቅንና ግጭቶችን ላይላዩን የብሔርና የሃይማኖት መልክ ያለው በማስመሰል በተዛባ ግንዛቤ ግጭቱን ከማስፋፋት ይልቅ የግጭቱን እውነተኛ መንስኤ መፈለግና መፍትሄ መስጠት የተሻለ መሆኑን ጠቁመዋል። ሚኒስቴር መስሪያ ቤቱ ዘላቂ ሰላምን ለማምጣት ከሃይማኖት ተቋማትና ከሌሎች ተቋማትና የህብረተሰብ ክፍሎች ጋር በቅንጅት እየሰራ እንደሚገኝም አስረድተዋል። ሚኒስትሩ በሪፖርታቸው አክለውም የአጋርና የባለድርሻ አካላትን ተሳትፎ በማጠናከር ተቋሙ እየሰራ መሆኑንና ሀገራዊ አንድነትንና አብሮነትን ለማጎልበት ከከፍተኛ የትምህርት ተቋማት ጋር የግንዛቤ ማስጨበጫ ስራዎችን መስራቱን እንደ መልካም አፈጻጸም አንስተው እነዚህ ተግባራት ተጠናክረው እንዲቀጥሉም አሳስበዋል። በተጨማሪም ሚኒስቴሩ የተቀናጀ የፋይናንስ አስተዳደር ስርዓትን በመዘርጋት የተመደበለትን በጀት በአግባቡ መጠቀሙን በሪፖርቱ መመልከቱን ጠቁሟል። በሌላ በኩል ቋሚ ኮሚቴው ባህላዊ የግጭት አፈታት እሴቶች ቀጣይነት እንዲኖራቸው ትኩረት እንዲሰጥና ለግጭት ተጋላጭ የሆኑ አካባቢዎችን አስቀድሞ በመለየት የግጭት ምንጮችን ከመገናኛ ብዙሃን ጋር በትብብር የማጋለጥ ስራዎች ላይ ትኩረት እንዲደረግ አቅጣጫ አስቀምጧል። የቋሚ ኮሚቴ ሰብሳቢ ዶክተር ዲማ ኖጎ በበኩላቸው ሚኒስቴሩ የአሰራር ስርዓቶችን በቴክኖሎጂ ለማዘመን የሰራቸው ስራዎች የሚበረታቱ መሆናቸውን ገልጸው የቅድመ ግጭት ትንበያ ስራዎች በጥናት ላይ የተመሰረቱ ሆነው እንዲቀጥሉ አሳስበዋል። የንግድ ጥሰት ፈጽመዋል እየተባሉ ከ250 ሺህ በላይ ነጋዴዎች ተጠያቂ መደረጋቸውን የንግድና ቀጣናዊ ትስስር ሚኒስቴር አስታወቀ። ዘንድሮ የድህረ ፍቃድ ኢንስፔክሽን ስራ የተጀመረ ሲሆን ይህ ማለት የተወሰደው የንግድ ፍቃድ እየዋለ ያለው ለምን አይነት ተግባር ነው በሚል የንግድ ፍቃድ ቁጥጥር የሚደረግበት አሰራር እንደሆነ ተገልጿል። በዚህም የድህረ ፍቃድ ኢንስፔክሽን ስራ ከመጠነኛ ስህተት እስከ ከባድ የንግድ ጥሰት የፈጸሙ ከ250 ሺህ በላይ ነጋዴዎች ተጠያቂ እንዲሆኑ መደረጉን የንግድና ቀጣናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ ለፕሬስ ገልጸዋል። ዶክተር ካሳሁን ጎፌ ድህረ ፍቃድ ኢንስፔክሽን የሚደረገው ዋናው ምክንያት አጭበርባሪነት፣ ሌብነትንና በዚህ ደረጃ የሚደረጉ የንግድ ማጭበርበሮችን ማስወገድ ስለሚያስችል ነው ሲሉም አስረድተዋል። እንደ ሚኒስትሩ ገለጻ ድህረ ፍቃድ ኢንስፔክሽን ከዚህ በፊት ሲከናወን የነበረው በፌደራል ደረጃ የተሰጠ ንግድ ፍቃድ ብቻ ላይ ነበር። ይህ ደግሞ ከ100 ሺህ የማይበልጥ ነጋዴ ቁጥር ነበር። ዘንድሮ ግን ባለፉት 9 ወራት ወደ 2.2 ሚሊዮን የንግድ ማህበረሰቡ ዘንድ በመድረስ የድህረ ፍቃድ ኢንስፔክሽን ማከናወን መቻሉን ገልጸዋል። በዚህም የድህረ ፍቃድ ኢንስፔክሽን ስራ ከፍቃድ አጠቃቀም ጋር በተያያዘ በርካታ ችግሮችን ማስተዋል ተችሏል ያሉት ሚኒስትሩ በዚህም የእርምት እርምጃ እንዲወሰድ ተደርጓል ብለዋል። ይህ አሰራር በ2016 በጀት ዓመት ላይ ያልነበረና በ2017 በጀት ዓመት ላይ የተከልነው የንግድ ፍቃድ ኢንስፔክሽን የተወሰዱት ፈቃዶች ለምን አገልግሎት እየዋሉ ነው የሚለውን የመለሰ ትልቅ ስራ ነው ብለዋል። ይህ የድህረ ፍቃድ ኢንስፔክሽን ስራ ከፍቃድ አጠቃቀም ጋር ተያይዞ ተጠናክሮ የሚቀጥል መሆኑን ሚኒስትሩ ጠቁመዋል። ፑቲን በዩክሬን ለ3 ቀን የሚቆይ ጊዜያዊ የተኩስ አቁም እንደሚያደርጉ ተናገሩ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በዩክሬን ጊዜያዊ የተኩስ አቁም እንደሚያደርጉ አስታውቀዋል። ክሬምሊን ይፋ ያደረገው ይህ የተኩስ አቁም የሁለተኛው ዓለም ጦርነት ማብቃት መታሰቢያን ምክንያት በማድረግ ከሐሙስ ሚያዝያ 30 2017 ዓ.ም ጠዋት ጀምሮ እስከ ግንቦት 3 2017 ዓ.ም የሚቆይ ይሆናል ተብሏል። ክሬምሊን ባወጣው መግለጫ ፑቲን ሰብአዊነትን መሰረት በማድረግ የተኩስ አቁም ለማድረግ ወስነዋል ብሏል። መግለጫው አክሎም ሩሲያ ዩክሬንም ተመሳሳይ እርምጃ መውሰድ እንዳለባት ታምናለች ብሏል። በዩክሬን በኩል የተኩስ አቁም ለመጣስ የሚደረግ ማንኛውም እርምጃ የሩሲያ ፌዴሬሽን መከላከያ ኃይል ተመጣጣኝና ውጤታማ ምላሽ ይሰጣል ሲል አስጠንቅቋል። ሩሲያ አሁንም የዩክሬን ቀውስ ከስሩ ለመፍታት የሚደረግ የሰላም ንግግር ያለምንም ቅድመ ሁኔታ የምትቀበል ሲሆን ከዓለም አቀፉ ማህበረሰብ ጋር ለሚደረግ ገንቢ ውይይትም ዝግጁ መሆኗን ትገልጻለች። መግለጫውን ተከትሎ የዩክሬን የውጭ ጉዳይ ሚኒስትር ሲቢሃ ሩሲያ እውነት ሰላምን የምትፈልግ ከሆነ የተኩስ አቁሙን አሁኑኑ ማድረግ አለባት ብለዋል።
ለምን እስከ ሚያዝያ 30 ድረስ እንቆያለን ሲሉ የጠየቁት ሚኒስትሩ አሁን ተኩስ የሚቆም ከሆነ ለ30 ቀናት መዝለቅ ከቻለ ለታይታ ሳይሆን እውነት ይሆናል ብለዋል። ሚኒስትሩ በኤክስ ገጻቸው ላይ በለጠፉት መልእክትም ሀገራቸው ለዘላቂና ሙሉ የተኩስ አቁም ዝግጁ ናት፣ እኛ ሁሌም የምንጠይቀው ለ30 ቀናት የሚቆይ የተኩስ አቁም እንዲደረግ ነው ብለዋል። በሁለቱ ሀገራት መካከል የሰላም ስምምነት እንዲደረስ ጥረት እያደረጉ የሚገኙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቋሚ የተኩስ አቁም ስምምነት ተደርጎ ማየት እንደሚፈልጉ ተናግረዋል። ፑቲን በበኩላቸው ለዶናልድ ትራምፕ ሩሲያ ሰላም እንደምትፈልግ ለማሳየት ጥረት እያደረጉ ይገኛሉ። ተመልካቾቻችን የዕለተ ማክሰኞ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገን በያላችሁበት መልካም ቀን